ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ፋኖ አበበ ሙላቱ አብሮኛል። ከሱ ጋር እንግዲህ በወቅታዊ ጉዳዮች ላይ አጫጭር መረጃዎችን የምናጋራችሁ ይሆናል። ፋኖ አበበ ፈቃደኛ ሆነ አይነው በጣም የተጣበበ የስራ ወቅት ላይ ናችሁ። መረጃዎችን ልታጋራን ስለተገኘህ በእኔም በአድማጮችም ስም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ ጋዜጠኛ መዓዛ። እውነት ለመናገር በዚህ በተጣበበ ሰዓት ቢሆንም ቅሉ የጭቁኑን ማህበረሰባችንን ስቃይና መከራ እንዲሁም የጀግኖች ታጋዮቻችን ስቃይና መከራ ጋር ተያይዞ በሚዲያሽ ይህንን የግንባር አውደ ውሎና ወቅታዊ መረጃዎች እንዳቀርብ ስለጋበዝሽኝ በታላቁ የአማራ ሕዝብ እንዲሁም በአማራ ፋኖ ብሔራዊ ንቅናቄ እና በዚህ ድርጅት ታጋዮች መስዋዕትነት በከፈሉ ታጋዮች ስም ላቅ ያለ ምስጋናዬን አቀርባለሁ። ማዚ አመሰግናለሁ። እንግዲህ እንደው ለመግቢያ እንዲሆነን ሰሞኑን እየተደረጉ ያሉ ወታደራዊ እንቅስቃሴዎች አሉ። ጀብዶች እየተመዘገቡ ነው። ትልልቅ ድሎች እየተመዘገቡ ነው። እንደው ከነሱ ለመነሳት ያህል እየተደረጉ ያሉ መረጃዎችን ወታደራዊ መረጃዎችን ብታካፍለን። እሺ፣ በድጋሚ አመሰግናለሁ። እንግዲህ በጥያቄሽ መሰረት ሰሞኑን እየተደረጉ ያሉ ወታደራዊ መረጃዎችን በተመለከተ በአሁኑ ወቅት በሁሉም አካባቢዎች የሚገኙ የአማራ ፋኖ ብሔራዊ ንቅናቄ እዞች የተቀናጀና ስልታዊ ጥቃት እየሰነዘሩ ይገኛሉ። ከመካከል ወደ ማጥቃት ወይ ከመከላከል ወደ ማጥቃት እየተሸጋገርን እንገኛለን። ቀደም ሲል ይደረጉ ከነበሩ ድንገተኛና የደፈጣ ጥቃቶች ባለፈ አሁን ላይ የጠላትን የኮሚኒኬሽን እና የሎጂስቲክስ መስመሮች በመቁረጥ የተወሰኑ ቀጠናዎችን ሙሉ በሙሉ የመቆጣጠርና የማጽዳት እርምጃዎች እየተወሰዱ ይገኛሉ። ይህንን በተደጋጋሚ በእዛችን በድርጅታችን ስር ባሉ እዞች ተጋድሎ እያየ ነው ያለ ነው። በወሎ ቤት አማራ በኩል፣ በጎንደር ጠቅላይ ግዛት በላይ ዘለቀ እዝ በኩል፣ በጎጃም በቴዎድሮስ እዝ በኩል እንዲሁም በሸዋ ጠቅላይ ግዛት አሳምነው እዝ በኩል እነዚህ ተጋድሎዎች በተደጋጋሚ ክፍለ ሀገራት የሚገኙ የአማራ ፋኖ ብሔራዊ ንቅናቄ እዞች መረጃን በመለዋወጥና የተናበበ ጥቃት በመክፈት የገዢውን ስርዓት ወታደራዊ ኃይል በተለያዩ ግንባሮች እንዲበታተን እያደረጉ ይገኛሉ። ከባድ ትንቅንቅ እየተደረገ ነው። በተለይ በትናንትና ዕለትና ከትናንትና በስቲያ የተደረጉ ተጋድሎች አሉ። ከትናንትና ግንቦት 20 እንኳን በቀደም ዕለት ወይ ከትናንት በስቲያ ግንቦት 20 ብንጀምር ግንቦት 2018 ዓ.ም ጀምሮ ዛሬም በቀጠለው ወይም ትናንት በ21 በቀጠለው የዘመቻ አንሻ ሰይድ አማካኝነት የአማራ ፋኖ ብሔራዊ ንቅናቄ የፋኖ ሰራዊትን ክንድ መቋቋም ያቃተው ጠላት ከፍተኛ የሆነ ድንጋጤ ውስጥ ገብቷል። በወሎ ቤት አማራ እና በሸዋ ጠቅላይ ግዛት ግንባሮች በአምባገነኑ የብልጽግና አገዛዝ ሰራዊት ላይ መብረቃዊ ጥቃቶችን ሲሰነዝሩ ውለዋል። ግንቦት 21 2018 ዓ.ም በትናንትናው ዕለትም እንደዚሁ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ እና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ወታደራዊ የበላይነትን በመውሰድ በብልጽግናው አገዛዝ የጥምር ጦር ላይ ታሪካዊና መብረቃዊ ድሎችን እየተቀዳጁ ይገኛል። በአውደ ውጊያዎቹ የአገዛዙ ሰራዊት ከፍተኛ የሰዋዊና ቁሳዊ ኪሳራን ደርሶበታል ማለት ነው። አንደኛው ግንባር የሰሜን ወሎ የተኩለሽ መብረቃዊ ዘመቻ ነው። ዘመቻ አንሻ ሰይድ አማካኝነት በሰሜን ወሎ ዞን ራያ ቆቦ ወረዳ በተኩለሽ ከተማና ዙሪያዋ ግንቦት 20 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ታላቅ የተቀናጀ ጥቃት ተፈጽሟል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ ጀብደኛው የ102ኛ ኮር እንዲሁም የ101ኛ ኮር እና ነበልባሏ ልዩ ዘመቻ በጋራ በመሆን ባደረጉት ድንገተኛ ጥቃት የአገዛዙን ምሽጎች ማፈራረስ ችለዋል። ቁልፍ የአውደ ውጊያ ክንዋኔዎችን በተመለከተ በዚህ ግንባር ላይ የ102ኛ ኮር ጥንካሬ ምልክት የሆነችው የ12ኛ ክፍለ ጦር ሁለተኛ፣ ሶስተኛ እና ስድስተኛ ሻለቃዎች ከተኩለሽ ከተማ በሰሜን ምስራቅ በሺዎች ማርያም
በኩል እስከ ምሽቱ 4 ሰዓት ድረስ በሞርተርና በድሽካ አስገራሚ ድጋፍ በመስጠት ባደረጉት የጨበጣ ተኩስ በጠላት ላይ ከባድ የሆነ ኪሳራ ማድረስ ችለዋል። እንዲሁም ሁለተኛው ግንባር በሸዋ ጠቅላይ ግዛት የደብረ ብርሃን ከተማና ዙሪያዋ ታላቅ የቅንጅት ውጊያ ከፍተኛ ወታደራዊ ኃይል በታየበትና በተገኘበትና እንግዲህ ጂኦፖለቲካዊ ፋይዳዋ የጎላ በሆነችው ደብረ ብርሃን ሪጂኦፖሊታን ከተማና ዙሪያዋ ግንቦት 1 ቀን 2018 ዓመተ ምህረት ከማለዳው 11 ሰዓት ጀምሮ እጅግ ከባድ ውጊያዎች ተካሂደዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆነው አጼ አምደ ጽዮን ኮር የአጼ አምደ ጽዮን ኮር እና የአጼ ዘርዓ ያዕቆብ አንደኛ ኮር አሃዶች በአገዛዙ አየር ወለድ ኮማንዶ ሰራዊት ላይ የተጠናከረ እርምጃ ወስደዋል። በእነዚህ አውደ ውጊያዎች ላይ ቁልፍ የአውደ ውጊያ ክንዋኔዎችን በተመለከተ የኪሳራ መጠኑ በአብይ አህመድ ሰራዊት ላይ በተወሰደው እርምጃ ውጊያው ከተቀሰቀሰበት ሰዓት ጀምሮ ከ3 መኪና በላይ የጠላት አስከሬንና ቁስለኛ ወደ ደብረ ብርሃን ሆስፒታል መጓጓዙ ተረጋግጧል። የእዞቹ ቅንጅት በአውደ ውጊያው ላይ ከአጼ አምደ ጽዮን ኮር የተውጣጡ ኃይሎች አሉ። እንዲሁም ከአጼ ዘርዓ ያዕቆብ ኮር ላይ የተውጣጡ ኃይሎች አሉ። በእነዚህ በቅንጅት የተሰራ ስራ ነው በርካታ ተጋድሎ የተገኘበት። ሻለቆቹ የተውጣጡት ሻለቆች በተናበበ እና በተቀናጀ ሁኔታ በጣይቱ ክፍለ ከተማ በደብረ ብርሃን ጣይቱ ክፍለ ከተማ ውስጥ የአገዛዙን ኃይል ከበው ጠላትን ከላይ ድሮን ከታች መድፍ እንዲሁም ዙ 23 እና ዲሽቃ ይዞ ቢመጣም ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰውበታል ማለት ነው። ዛሬም እንደዚሁ በተመሳሳይ ቀጥሎ ያለበት ሁኔታ ነው ያለ። በተለይ በጎንደር ጠቅላይ ግዛት በላይ ዘለቀ እዝ በኩል በአይምባ ከተማ የጠላት ኃይል ተመቷል። የተከማቸ ማዳበሪያም ለአርሶ አደሩ በነፃ ማደር ተችሏል። አይምባ ላይ ይሄ የሆነው ዛሬ ግንቦት 22 2018 ዓ.ም ነው። በጎንደር ጠቅላይ ግዛት አይምባ ከተማ መሽጎ በሚገኘው የአገዛዙ ስርዓት ኃይል ላይ የተቀናጀ ድንገተኛ ወታደራዊ ኢላማውን የጠበቀ ጥቃት መፈጸም ተችሏል። ጥቃቱን የሰነዘሩት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በዚህ እዝ ስር የሚገኙት የዳግማዊ ቴዎድሮስ አንደኛ ኮር ብርሃን ክፍለ ጦር እና የ202ኛ ኮር በጌ ምድር ክፍለ ጦር አይሸሽም ብርጌድ በጋራ በመሆን ነው። የፋኖ ኃይሎች ከመቅደዱ በፊት ጠላት መሽጎበት ወደ ነበረው የአይምባ ሁለተኛ ደረጃ ትምህርት ቤት እና የአስተዳደር ዙሪያ በቀጥታ በመግባት ከባድ ምት አሳርፈውበታል። በዚሁ እርምጃ 12 የገዢው ስርዓት ጥምር ኃይል አባላት ሲደመሰስ ከ8 በላይ የሚሆኑት ደግሞ ቀላልና ከባድ ቁስለኛ ሆነዋል ማለት ነው። የተረፈው የጠላት ኃይል ሟችና ቁስለኛውን እየበተነ ከአካባቢው ፈርጥጦ ወጥቷል ማለት ነው። ሰራዊታችን የከተማዋን ለሰዓታት ተቆጣጥሮ ቆይቷል። በዚህም ወቅት አገዛዙ በመጋዘን አከማችቶ በውድ ዋጋ ለአርሶ አደሩ ሊሸጠው የነበረውን የአፈር ማዳበሪያ ብሶት ለወለደው አርሶ አደር ህዝባችን በነፃ ማከፋፈል ተችሏል። በጥቃቱ ገዢው ስርዓት በከፍተኛ ሰብአዊ፣ ቁሳዊ እና ፖለቲካዊ ኪሳራ የደረሰበት መሆኑን በዚሁ ማረጋገጥ ችለናል ማለት ነው። እንደገና ደግሞ ሁለተኛ አውደ ግንባር አለ። ያም በትናንትናው ዕለት የጠቀስኩት ነው። በ20 የተደረገው ነው። ከትናንት በስቲያ በ20 የተደረገው በተኩለሽ እና በአምድ አምባ በተሰነዘሩ ጥቃት የአገዛዙ የክፍለ ጦር አዛዥ ጭምር ኮሎኔል ተርፋታ የሚባል ስሙ ኮሎኔል ተርፋታ ይባላል። በዚህ አውደ ውጊያ ተደምስሷል። ይህም የሆነው እንግዲህ ከትናንት በስቲያ በተደረገው አውደ ግንባር ነው። አማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ጀብደኛው ሚኒሊክ ዕዝ በ102ኛ ኮር እና ከ101ኛ ኮር እና ከልዩ ዘመቻ ኃይሎች ጋር በማቀናጀት ግንቦት 22 2018 ዓ.ም በተኩለሽ ከተማ ዙሪያ በብልጽግና ጦር ላይ በወሰዱት ማጥቃት ከፍተኛ ድል ማስመዝገባቸው
ይታወሳል። ከላይም በመግቢያ እንደጠቀስኩት ነው። ይህንን ተልእኮ በመቀጠል ከዚህ ተልእኮ በመቀጠል ማለት ነው የ102ኛ ኮር 65ኛ ክፍለ ጦር አምድ አምባ አቦ 026 ቀበሌ በተሰኘ ልዩ ቦታ ላይ በሰነዘረችው ኢላማውን የጠበቀ የሞርተር 82 ድብደባ የአገዛዙ 45ኛ ክፍለ ጦር አዛዥ የሆኑት ኮሎኔል ተርፋታን ጨምሮ የድሽቃ ምድብተኛዎቹን ሙሉ በሙሉ መደምሰስ ተችሏል ማለት ነው። እንግዲህ ይህንን መረጃውን ሙሉ በሙሉ ከውስጥ መረጃዎቻችን በዚሁ ጥቃት ሰለባ መሆናቸውና የ45ኛ ክፍለ ጦር ታጥቃ የነበረችውም ድሽቃ ጭምር ሙሉ በሙሉ ከጥቅም ውጭ መሆኑን ማረጋገጥ ተችሏል። የተደመሰሱት የ45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታ የቀብር ስነ ስርዓት ዛሬ ግንቦት 22 2018 ዓ.ም በሐራ ከተማ ከሌሎች የሬጅመንት አመራሮች ጋር የቀብር ስነ ስርዓታቸው ተፈጽሟል። ይህንንም ማረጋገጥ ችለናል። በተያያዘ ዜና የጠላት 45ኛ ክፍለ ጦር ይዟት የነበረችው ዙ 23 የጸረ አውሮፕላን መሳሪያ በቀድሞው ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር ሜካናይዝ አልሞ ተኳሾች በተሰነዘረ የተቀናጀ የሞርተርና የድሽቃ ተኩስ ሙሉ በሙሉ ማውደም ተችሏል ማለት ነው። ይህንን ይመስላል የግንባር አውደ ውሎቹ። ጋዜጠኛ መዓዛ በጣም አመሰግናለሁ። ዝርዝር መረጃ ነው ያጋራህን። እንደው ከዚህ ጋር ተያይዞ ኦፍኮርስ ድሉ ከተፈጸመ ትንሽ ቀናት ተቆጥሯል። በተለይ የቢዛሞ ቀጠና አንሻ ሰይድ ያስመዘገበው ጀብዱ ለየት ያለና በአገዛዙም ዘንድ ትልቅ ድንጋጤ ፈጥሮ አልፏል። እንደገና በተለያዩ መድረኮች ላይም መነጋገሪያ ሆኖ ያለፈ ነውና ፋኖ ይሄንን ድል እንዴት ይመለከተዋል? አሁንም በድጋሚ አመሰግናለሁ ማዚ። እንግዲህ የቢዛሞ ቀጠና አንሻ ሰይድ እዝ ጀብዱ በተመለከተ ሰሞኑን የቢዛሞ ቀጠና አንሻ ሰይድ እዝ ያስመዘገበው ድል በአገዛዙ መዋቅር ውስጥ ከፍተኛ ድንጋጤና መርበትበት መፍጠሩ ይታወቃል። የአማራ ፋኖ ብሔራዊ ንቅናቄ ይህንን ድል ተራ ወታደራዊ የበላይነትን ብቻ አድርጎ አይመለከተውም። ይልቁንም የህዝባዊ ትግሉን ፍትሐዊነት የማታለልና የከፋፍሎ መግዛት ስልት መክሸፉን ማሳያ አድርጎ ይወስደዋል። እንደ ድርጅት የአማራ ፋኖ ብሔራዊ ንቅናቄ የአገዛዙን የልብ ትርታ ያቆመና የትግሉን ስትራቴጂካዊ የበላይነት ያረጋገጠ ትግል ትልቅ ምዕራፍ መሆኑንም በዚሁ መግለጽ እፈልጋለሁ። የዘመቻውን ስያሜ በተመለከተ ዘመቻ አንሻ ሰይድ በሚል ሰይመነዋል። በአማራነቷ መስዋዕትነት በተቀበለችው አንሻ ሰይድ ስም የተሰየመበትን ምክንያት በተወሰነ ደረጃ በዝርዝር ማቅረብ እፈልጋለሁ። የሴቶችን ጥቃትና ከማይረሱት ዘግናኝ ጭፍጨፋዎች መካከል በተለይም የእሷን ለየት የሚያደርገው ከነ ቤተሰቦቿ በአማራነቷ በተለይም ማንም የዓለም አቀፍ ማህበረሰብ የሚያውቀው ነው። ወላሂ ሁለተኛ አማራ አልሆንም እያለች ነው እንግዲህ እየተማጸነች በማንነቷ በደረሰባት ጥቃት መሰረት እና የሌሎች እህት ወንድሞቻችንንም በማንነታቸው በጅምላ መጨፍጨፍን ጭምር ለማስታወስ ነው እንግዲህ አንሻ ሰይድ በማንነቷ የከፈለችውን መስዋዕትነትና እንደ ሰውኛ በህይወት ለመትረፍ ያሳየችውን ተማጽኖ ለመዘከርና ለቀጣዩ ትውልድ የአረመኔዎችን የጭካኔ ጥግ ለማጉላት የተደረገ ውሳኔ እንደሆነ ነው በዚሁ መጥቀስ የምፈልገው። ማዚ በጣም አመሰግናለሁ አቤ። ልክ ነው እንዳልከው እንግዲህ አንሻ ሰይድ ብዙዎቻችን የምናስታውሳት ሁለተኛ አማራ አልሆንም ብላ በተማጽኖ በላህ እያለች የተገደለች ናት እና ትልቁ ማሳያውም አንተም እንዳልከው በመለመን እንኳን ሰርቫይቭ ማናደርግበት በመለመንም አማራ በህይወት አይቆይም። በትግሉ ነው በነፍጡ ነው በህይወት የሚቆየው። ለዚህም ደግሞ ስለምትከፍሉት ዋጋ እሷን ምሳሌ ማድረጋችሁ ትልቅ መነሳሻ ይሆናል ብዬ አምናለሁ። እኔም እንግዲህ ከትናንት ጀምሮ አፋብን መንገድ እንዲዘጋ ወስኗል እንደ ድርጅት። በከዚህ ከምርጫው ጋር በተያያዘ ነው። አንደኛ እንደው ጥንቃቄ መልእክት ያስተላለፋችሁበት የተለየ ምክንያት አለ ወይ? ከዛ ውጭ ደግሞ ተፈጻሚነቱንስ ምን ያህል እየገመገማችሁት ነው የሚለውን ብናይ ደስ ይለኛል።
አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ መንገድ መዝጋት ውሳኔና ወቅታዊ አፈጻጸሙን በተመለከተ ላነሳሽው ጥያቄ የአማራ ፋኖ ብሔራዊ ንቅናቄ መንገድ የመዝጋት ውሳኔ አገዛዙ የጨረባ ወይም የይስሙላ ምርጫ እንዲሁም የሎጂስቲክስ እና የወታደራዊ እንቅስቃሴ ጋር በቀጥታ የተያያዘ መሆኑን ልገልጽልሽ እፈልጋለሁ። የተፈጻሚነት ደረጃውን በተመለከተ ውሳኔው በትዕዛዙ መሰረት በአብዛኛው መሬት ላይ ተፈጻሚ እየሆነ ይገኛል። የአካባቢው ማህበረሰብና የትራንስፖርት ዘርፉ ተዋናዮች፣ ሹፌሮች፣ እንደ አጠቃላይ ትራንስፖርት ዘርፉ ላይ የሚሰሩ ጥሪውን በመቀበል ከፍተኛ ትብብር እያሳዩ ይገኛሉ። እንደ ድርጅት ያስተላለፍነው የጥንቃቄ መልእክቱ ምክንያትን በተመለከተ እንግዲህ ውሳኔው የተላለፈበትና የጥንቃቄ መልእክት የተሰጠበት ዋና ምክንያት የአገዛዙ ህዝብን በግዴታ ምርጫ እንዲያደርግ እየሆነ ያለውን ሂደት የይስሙላ ምርጫ እንደሆነ ለማጋለጥና የንጹሃን ዜጎችን ደህንነት ለመጠበቅ ያለመ መሆኑን በዚሁ መጥቀስ ፈልጋለሁ። አገዛዙ ሲቪል ተሽከርካሪዎችንና ሰላማዊ ሰዎችን ጭምር ራሱ በሚያደራጃቸው ወይም ባደራጃቸው የጫካ ወንበዴዎች አማካኝነት እያገተና እየገደለ ደብዛቸውን የማጥፋት ልምድ ስላለው ንጹሃን ዜጎች በማወቅም ሆነ ባለማወቅ በወታደራዊ እንቅስቃሴዎቻችን አቅራቢያ ሆነው ጉዳት እንዳይደርስባቸው ለመከላከል የተደረገ ቅድመ ማስጠንቀቂያ ጭምር እንደሆነ በዚሁ መግለጽ እወዳለሁኝ። ማዚ በጣም አመሰግናለሁ። ከዚሁ ጋር አያይዤ አንድ ተጨማሪ ጥያቄ ልጨምርና እንደው ምርጫውን በተመለከተ ፋኖ ይዛችሁት የነበረው አቋም የያዛችሁት አቋም በትክክልም ከዚህ ቀደም በመግለጫ ደረጃም ምርጫውን በተመለከተ የማያወላውል አቋም አስተላልፋችኋል። ይሄንን ምርጫ የሚሳተፍን ኃይል እንኳን እንደ ጠላት እንደምታዩትና እንደምትታገሉት ጭምር ህዝቡም ደግሞ እንዳይታለልና አገዛዙን በዓለም አቀፍ መድረክ ላይ ህጋዊ መንግስት እንዳይሆን ለማድረግ ታቅዶ እንዲህ አይነት መግለጫዎች ተገልጸዋል እና ምን ያህል እየተተገበረ ነው? እንደው ስትገመግሙትስ ምን ያህል ተሳክቶልናል ብላችሁ ታስባላችሁ? እሺ፣ አመሰግናለሁ። ምርጫውን በተመለከተ የፋኖ አቋምና የተገኘውን ስኬት በግልጽ ማስቀመጥ ፈልጋለሁ። አገዛዙ የሚያካሂዳቸው የይስሙላ ምርጫዎች በተመለከተ ፋኖ ግልጽና የማያወላዳ አቋም አለው፣ ይታወቃል። የማጭበርበር ሂደቱን የማጋለጥ የመታገል ግዴታ እንዳለበትም ጭምር ለዛም ነው ግልጽና የማያወላዳ አቋም አለው ለማለት የተገደድኩት። ዋናው ዓላማ ህዝቡ እንዳይታለልና ስርዓቱ በዓለም አቀፍ መድረክ የህጋዊነት ካባ እንዳይጎናጸፍ ማድረግ ነው ዋናው ዓላማ። ይህ እቅድ ደግሞ በከፍተኛ ደረጃ ተሳክቷል ማለት እንችላለን። በዚህ አካሄዳችን፣ በዚህ ንቅናቄ፣ በዚህ የአማራ ፋኖ ብሔራዊ ንቅናቄ የትግል ሂደት ውስጥ ይህንን ስራ መስራታችን ይህንን የጠላት እቅድ በከፍተኛ ደረጃ በማክሸፍ ረገድ የተሳካ ስራ ሰርተናል። የተሳካ ነው ማለት እንችላለን። ህዝቡ የአገዛዙን አስገዳጅና ድራማዊ የምርጫ ሂደት በተግባር በማግለልና ባለመሳተፍ የራሱን አቅም እያሳየ ይገኛል። በተለይም የምርጫ ካርድ ባለማውጣት እና የምርጫውን ሂደት በመቃወም ቤት በመቀመጥና ሌሎች ዘርፈ ብዙ የሆኑ የትግል ሂደቶችን በማካሄድ ረገድ የራሱን አቋም እያሳየ ይገኛል። የዓለም አቀፉ ማህበረሰብ እይታን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካና የዲፕሎማሲ ክንፎች በተለይ ደግሞ በውጭው ማህበረሰብ እየተደረገ የነበረው ሰላማዊ ሰልፍ የማጋለጥ ሂደት የዚህን ስርዓት የውሸት የይስሙላ ምርጫና ተቀባይነት ለማግኘት እያደረገ ያለውን ድራማዊ ምርጫ ሂደት በተግባር ወጣችሁ በማጋለጥ ጭምር የውጭ ማህበረሰብ የማይተካ ሚና እየተጫወተ ቆይቷል። ወደፊትም በዚሁ እንደሚቀጥል ባለሙሉ እምነት ነኝ። ስለዚህ የዓለም አቀፍ ማህበረሰቡን እይታ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካና የዲፕሎማሲ ክንፎች ባደረጉት ጥረት ዓለም አቀፉ ማህበረሰብ ጭምር ምርጫው ነፃ፣ ፍትሃዊና ሁሉንም ያካተተ እንዳልሆነ እንዲገነዘብ ተደርጓል።
ይሄ በግልጽ መሬት ላይ ያየነው ነው። ይህም አገዛዙ ሊያገኝ የነበረው የፖለቲካ ትርፍና የህጋዊ መንግስት ምስል ሙሉ በሙሉ አደብዝዘነዋል በዚህ ትግል ሂደት ውስጥ ማለት ነው። ስለዚህ ጠላት በዚህ ልክ እየተንቀሳቀሰ የምርጫውን ሂደት በማጭበርበር የህጋዊነት መንግስት ምስል ለመቅረጽ የሚሞክረው አካሄድ ፍጹም መሆን የሌለበትና ህዝብን የዓለም አቀፉን ማህበረሰብ እንደገና ደግሞ አስተዳድረዋለሁ የሚለውንም ህዝብ ጭምር መዋሸት እንደሆነ ሙሉ በሙሉ በማጋለጥ ረገድና በመታገል ረገድ ይህንን ማደብዘዝ ችለናል ማለት ነው የምፈልገው። ጋዜጠኛ ማዚ በጣም አመሰግናለሁ። አዎ ትክክለኛ ማሳያዎችን ቅድምም ከአንተ ጋርም እያወራን ነበር ከመግባታችን በፊት አልጀዚራን ጨምሮ እነዚ ኢኮኖሚስትም እንግዲህ እናንተ ተረባርባችሁ ያደረጋችሁት እንደተባለው የውጭ ማህበረሰብ ያደረገው የማጋለጥ ሂደት ምርጫውን ቢያደርግ እንኳን ይሄ ስርዓት ምን አይነት የድራማ ምርጫ ሊያካሂድ እንዳሰበ ትልልቅ ሚዲያዎች ጭምር ያጋለጡበት ሁኔታ ነበር። ለዚህም እንደ አንድ ትልቅ ስኬት ሊገመገም ይገባል ብዬ አስባለሁ። እኔም በበኩሌ እንደው በመጨረሻ አንድ ጥያቄ ላንሳልህ ናቤ። አሁን በሁሉም እዞች እንግዲህ የተለያዩ ወታደራዊ ድሎች እየተመዘገቡ ነው። በዚህ እንደው በተለይ ደግሞ የፋኖ በአደረጃጀት ደረጃ ወደ አንድ መምጣቱ የተለየ አቅምን ማሳያ የፋኖን የመዋጋት አቅምን በምን መልኩ ሲገልጹታል? አቅም ውስጥ ደግሞ ከፍ ማለቱን ወደ አንድ አደረጃጀት በመምጣቱ ምክንያት አቅሙ ከፍ ማለቱን ማሳያ ይሆናል ወይ? ያንተን አስተያየት ብታጋራን በዚህ ላይ። አመሰግናለሁ። በተለይ መጀመሪያ ላይ የጠቀስሽው ልክ ነው። በጣም በሚያሳዝን ሁኔታ የሚዲያዎች በተለይ አሁን ዋዜማ በአጋጣሚ ለማየት ችያለሁኝ። ዋዜማ ገለልተኛ የሆኑ ሚዲያዎች የእውነት ዘበኝነትና የመንግስትን የውሸት መግለጫዎች ማጋለጥ ያስፈልጋል በሚል በርካታ ስራዎች እየተሰሩ ያለበት ሁኔታ እንዳለ ተመልክቻለሁ። በተለይ አሁን አልጀዚራም ሌሎች ገለልተኛ ሚዲያዎችም የአማራ ፋኖ ብሔራዊ ንቅናቄን በማንኛውም የአማራ ክልል ከተሞችና በዋና ዋና የትራንስፖርት መስመሮች ላይ የጣለውን የተሽከርካሪ እንቅስቃሴ ገደብ አስመልክቶ ገዢው አካል ምንም የተዘጋ መንገድ የለም፣ ሁሉም ነገር መደበኛ ነው ማለቱ ምን ያክል ውሸት እንደሆነና የተለመደውን የውሸት ፕሮፓጋንዳና የፖለቲካ መረጃ የማድበስበስ ስልት እንደሆነ የሚያሳይ በርካታ ዘገባዎችን ተመልክቻለሁ። በዚህ መካከል እንደ ዋዜማና አሁን እንደ አልጀዚራ እነሱን የመሰሉና ያሉ እና ሌሎችም ገለልተኛ ሚዲያዎች ማለት ነው በየቦታው ካሉ ምንጮች መረጃ እየሰበሰቡ እውነታውን ይፋ በማድረግ ረገድ ለያዝነው ፖለቲካዊ የትጥቅ ትግል ወሳኝ ጥቅሞች አሉ። እነሱም በዋናነት የመንግስት መንገድ አልተዘጋም ብሎ የሐሰት ማረጋገጫ ሲሰጥ ዜጎች ምንም መረጃ ሳይኖራቸው ወደ አደገኛ ቀጠናዎች በመጓዝ ለደህንነት ስጋት ሊጋለጡ ይችላሉ እና ይህንን ታሳቢ በማድረግ ነው እኛ አገዛዙ ለዜጎች ምንም አይነት ደንታ የሌለው ለዜጎች ደህንነት ምንም አይነት ደንታ የሌለው መሆኑ በውሸት መግለጫው ያየነው ነው። በተለይ እነዚህን ገለልተኛ ሚዲያዎች ደግሞ እውነተኛውን መረጃ በማውጣት የሰዎችን ህይወትና ንብረት ለመታደግ የሄዱበት ርቀት ከምንም በላይ እንደ አማራ ፋኖ ብሔራዊ ንቅናቄ ሳናመሰግን አናልፍም። በየአካባቢው ተወሽቀው ያሉ የአገዛዙ አስተዳደሮች ችግሩን መደበቅ የሚፈልጉት ውድቀታቸውን በክልሉ ላይ ያላቸውን የቁጥጥር መላላት ለመሸፈን እንደሆነ ሊታወቅ ይገባል። ሚዲያዎች ግን መሬት ላይ ያለውን እውነታ በማጋለጥ የአገዛዙ ባለስልጣናት በሐሰት ትረካ ከኃላፊነት እንዲያመልጡ ወይም ኃላፊነት እንዲወስዱ ይህንን የውሸት አካሄዳቸውን ኃላፊነት እንዲወስዱ ያደርጋል። ስለዚህ በሀገር ውስጥም ያሉ ከሀገር ውጭም ያሉ ገለልተኛ ሚዲያዎች ሪፖርተሮችን በመጠቀም በተለይ መሬት ላይ ካሉ የህዝብ ግንኙነቶች ወይም
አሁን በትግሉ ላይ ካሉ በርካታ መረጃ ምንጮች አሉ። ከነሱ በመውሰድ የዓለም አቀፉን ተቋማትና ዲፕሎማቶች መረጃ የሚያገኙበትን መንገድ የመስራትና የመፍጠር ኃላፊነት ይኖርባቸዋል። ከመንግስት የውሸት መግለጫዎች ብቻ መረጃዎችን እየወሰዱ ህዝብን ማደናገር ስህተትም ስለሆነ የሀገር ውስጥ ገለልተኛ ሪፖርተሮች መጠቀም አንዱ ማሳያ ስለሆነ ይህን ጠቆም አድርጌ ማለፍ እፈልጋለሁ። ስለዚህ በክልሉ በአማራ ፋኖ ብሔራዊ ንቅናቄ በተጣለው የተሽከርካሪ እንቅስቃሴ ገደብ ምክንያት በአሁኑ ወቅት እንግዲህ ከጎንደርና ከጎጃም ዞኖች በኦሮሚያ ክልል አድርገው በሸዋ ጠቅላይ ግዛት በኩል ወደ ዋና ከተማው አዲስ አበባ እንዲሁም ከሸዋ ጠቅላይ ግዛት ከተለያዩ ቦታዎች ወደ አዲስ አበባ የሚደረጉ ጉዞዎች ሙሉ በሙሉ በሚባል ደረጃ ቆመዋል። ከዚህም በተጨማሪ ከጎንደር ከተማ ወደ ደባርቅ፣ በባህር ዳር፣ ጎርጎራ፣ መተማ፣ ዳንሻ እነዚህ አካባቢዎች ቆመዋል። ከባህር ዳር ከተማ ወደ ደብረ ማርቆስ፣ አዴት፣ መራዊ፣ ቡሬና ሞጣ እንዲሁም ወሎ ቤት አማራ ላይ ከቦታ ቦታ የሚደረጉ ረጃጅምና የአጭር ርቀት ጉዞዎች ተገድበው ያሉበት ሁኔታ ነው ያለ። ስለዚህ ድርጅታችን አማራ ፋኖ ብሔራዊ ንቅናቄ ባወጣው የተሽከርካሪ ገደብ መመሪያ መሰረት ከአምቡላንሶች በስተቀር በክልሉ በማንኛውም ቦታ ላይ የሚደረጉ የተሽከርካሪ እንቅስቃሴዎች እገዳ ለቀጣይ ቀናቶች እንግዲህ በተወሰነው መሰረት ተጠናክሮ ይቀጥላል ማለት ነው የምፈልገው። ሌላው ወደ ጠየቅሽኝ ጥያቄ ስገባ የወታደራዊ ድሎች ማሳያና የፋኖ ወደ አንድ መምጣት አቅም አሁን ላይ ምን ይመስላል የሚለውን ነው። ምናልባት ወታደራዊ ሚስጥር ነክ የሆኑ ነገሮችን አልጠቅስም፣ ግን ደግሞ ለዓለም አቀፉ ማህበረሰብ አስፈላጊ የሆኑ መረጃዎችን እሰጣለሁ። እንግዲህ የወታደራዊ ድሎች ማሳያና የፋኖ ወደ አንድ መምጣት አቅም አሁን ላይ በሁሉም የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ዞች የሚታዩት ስኬቶች የፋኖን እያደገ የመጣ የውጊያ ብቃት በተግባር የሚያሳዩ ናቸው። እንግዲህ አንድነታችን በራሱ በተግባር የሚያሳይ ትልቅ ማሳያ እንደሆነ መጥቀስ እፈልጋለሁ። የመዋጋት አቅምን በተመለከተ ላነሳሽልኝ ጥያቄ ፋኖ አሁን ላይ ከመደበኛ ጦር ባልተናነሰ መልኩ ከባድ መሳሪያዎችንም የመታጠቅ የማስተኮስና የመተኮስ የእቅድ ውጊያዎችን የመምራት ከፍተኛ ብቃት ላይ የደረሰበት ሁኔታ ነው ያለ እንደ አማራ ፋኖ ብሔራዊ ንቅናቄ ማለት ነው። ወደ አንድ የመምጣት አቅምን በተመለከተ ላነሳሽው ጥያቄ አዎ ፋኖ በአደረጃጀት ወደ አንድ የጋራ እዝና የአመራር መዋቅር መምጣቱ ታሪካዊ ለውጥ ፈጥሯል። ይህ ስብስብ የተበታተነ ኃይል ጠላትን ያስደስታል፣ የተባበረ ኃይል ግን ስርዓትን ይገረስሳል፣ ይገለብጣል የሚለውን መርህ ያሳየና አመርቂ ውጤት ያገኘንበት መሆኑን መጥቀስ ይፈልጋል። አንድነቱ የሀብትንና የሰው ኃይል ብክነትን አስቀርቶልናል። ወጥ የሆነ የፖለቲካዊና ወታደራዊ ንግግር እንዲኖር አድርጓል። እንዲሁም የአገዛዙን በመከፋፈል የመግዛት ስትራቴጂ ሙሉ በሙሉ አክሽፎልናል ማለት ነው። አክሽፎታል። ስለዚህ ይህንን ይመስላል። ጥልቅ የሆኑ መረጃዎችን ማውጣት ስለማልችል ነው ተገቢ ነው የሄድኩበት ጋዜጠኛ ማለት ነው። በጣም አመሰግናለሁ አቤኔ። ጥያቄዎችን ጨርሻለሁ። ለሰጠኸኝ ማብራሪያ ከልብ አመሰግናለሁ። ግን እንደው ከማጠቃለላችን በፊት ምናልባት መተላለፍ አለበት የምትለው መልእክት ካለ ለአንተ እድሉን ልስጥህና እናጠናቃለን። በመጨረሻም ለሰጠሽኝ እድል ማስተላለፍ የምፈልገው መልእክት ለመላው ህዝባችን ትግሉ የመጨረሻውና ወሳኙ ምዕራፍ ላይ ደርሷል። እስካሁን ላደረጋችሁት የጀግንነት የመረጃና የቁሳቁስ ድጋፍ ሁሉ ምስጋናችን ላቅ ያለ ነው። እንደ ድርጅት አሁንም የአገዛዙ የእድሜ ማራዘሚያ ስልቶች በንቃት እንድትከታተሉና ከፋኖ ጎን በጽናት እንድትቆሙ ጥሪያችንን እናስተላልፋለን። እንደ አማራ ፋኖ ብሔራዊ ንቅናቄ ለአገዛዙ ሰራዊት አባላት
ማስተላለፍ የምፈልገው መልእክት ለአገዛዙ ሰራዊት አባላት በሙሉ አሁንም ቢሆን ለአገዛዙ ዕድሜ ማራዘሚያ እየሆናችሁ ያላችሁ የጸጥታ ኃይሎች የህዝብን እንባና ደም ከማፍሰስ ተቆጥባችሁ ወደ ወገኖቻችሁ እንድትቀላቀሉ በአማራ ፋኖ ብሔራዊ ንቅናቄ በኩል የተዘረጋው የሰላም እጅ የምህረት አዋጅ አሁንም ክፍት እንደሆነ ማረጋገጥ ፈልጋለሁኝ። ተጠቀሙበት ማለት ነው የምፈልገው። ድል አማራ ፋኖ ብሔራዊ ንቅናቄ፣ ድል አማራ ህዝብ። እናሸንፋለን። በቅርብ ቀን አሸናፊ ሆነን ኢትዮጵያ ነፃ እናወጣለን ማለት ነው የምፈልገው። ጋዜጠኛ ማዚ በጣም አመሰግናለሁ። ፋኖ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ፣ ለነበረን ቆይታ ለሰጠን ማብራሪያ ከልብ አመሰግናለሁ። አድማጭ ተመልካቾቻችን ስለነበረን ቆይታ ከልብ እናመሰግናለን። በሌላ ጊዜ ከሌላ እንግዳ ጋር በሌላ መረጃ የምንገናኝ ይሆናል። በያላችሁበት ሰላም